ወይኔ ዮኬሬሽ ጀማው ወይኔ ዮኬሬሽ በሽርፍራፊ ሰከንዶች ሀገሩን ወደ ዓለም ዋንጫ ይዟት በረረ። ምን አይነት ወርልድ ክላሲዮን ካጥቂና አንተ! እንደዚህ ይቻላል እንዴ? እንደዚህ ይቻላል? እንደዚህ የጋለ እንደዚህ በፉክክር የተሞላ ጀማው እንዲህ ከባድ ጨዋታ ላይ እንደዚህ አይነት የቁርጥ ቀን ልጅ መሆን ይቻላል? አንተ ትችላለህ። በጣም ወርልድ ክላሲዮን ካጥቂነ ሀገሩን እንዶ ከጫንቃን በላይ ተሸክሟት ነው ይዟት ወደ ዓለም ዋንጫ የበረረው። ማን 88ኛው ደቂቃ ላይ ማሸነፊያ ጎሉን ወስዶ አባቴ አንተ ፖላንዶች አንጀቴን በሉኝ። ምርኒ ነው እንዴት አባቱ በፉክክር የተሞላ ቆንጆ ጨዋታ ነበረ። ጀማው አርቴታ እባክህ ለዚህ ልጅ የሚሆን አጫወት ዘርጋለት። ግድ የለም ዓለም ዋንጫ ቡድኑን ይዞት ሄደ፣ ብሔራዊ ቡድኑን አይደል? እኛን ደግሞ በጣም ብዙ ቦታዎች ይዞን ይሄዳል። ብቻ ለሱ የሚሆን አጫወት ስርዓት ዘርጋለት። ግድ የለም እመንበት ለዚህ ልጅ። ምን አይነት ተጫዋች ነው? ምን አረባክ ተነሳ። ሁኔተኛ በሙሉ ኮፕሊንግ ሸር አድርግና ደርስ። አጥቂያችን በአመቱ 20ኛ ግቡን ነው ማስቆጠር የቻለው። 20ኛ ማለት ከመሸነው ቪዲዮ የምሰራው ኮፒ ሊንክ አርግ ካለህ መድፈኛው ቤተሰብ ዛሬ ስዊድን ፖላንድን የሎቨንዶስኪን የቪክተር ዮኬሬዝ ስዊድን የሎቨንዶስኪን ፖላንድ ጥላ ወደ ዓለም ዋንጫ ጠቅማ ያበደ ጨዋታ ስዊድን ታገባለች፣ ፖላንድ ታገባለች፣ ስዊድን ታገባለች፣ ፖላንድ ታገባለች። ከዛ ባለቀ ሰዓት የቁርጥ ቀኑ አርሰናል ልጅ ቪክተር ዮኬሬዝ አግብቶ ወደ ዓለም ዋንጫ ስዊድን ይዟት ሄደዋል። የአርሰናል ተጫዋች ባይዘዌ የተረዳሁት አንድ ነገር ቢኖር የአርሰናል ተጫዋቾች አሁን ያሉት የአርሰናል ተጫዋቾች ከጋሪ ኔቭል፣ ከሮይኪን፣ ከሩኒ፣ ከስኮልስ ምናምን የተሻለ ሀገራቸውን እንደሚወዱ ነው አባቴ። ምክንያቱም የሚፈልጉት ጨዋታ ላይ ካላፊዮሪ አለ፣ ቪክተር ዮኬሬዝ አለ ለስዊድን እየተጫወተ ገባርለ የተመለሰው የፍሬንድሊ ነው። ገባሽ አይደለ? እነ ጋሪ ኔቭል እኮ ኳሊፋየር ላሽሉ ነበር። ኳሊፋየር ሀገራቸውን አይወዱም። ያውላ ጽድት ያለ ተጫዋች ኖሮ ዱቄት አንድ ነገር በልተው ያቁም ለእንግሊዝ ወራዶች፣ ሀገራቸውን ማይወዱ ወራዶች። እዚህ ያለው ፈላማ ስለኛ ያውራ። ሀገሩን እንዴት እንደሚወድ አኮራ ነው የሚለው። ሀገሩን አኮራ። ገባህ አይደለ? ስዊድን ወደ 2026ቱ የዓለም ዋንጫ አለፈች። በአርሰናሉ አጥቂ በጊዮኬረስ ታግዛ ፖላንድ 3-2 በማሸነፍ የወርልድ ካፕ ቦታዋን እንግዲህ አረጋግጣለች። ጊዮኬረስ በነበረው የወርልድ ካፕ ኳሊፋየርስ ፕሌይኦፍ ላይ ድንቅ ብቃቱን ያሳየው። አሁንም እንግዲህ ሀገሩን ለወርልድ ካፕ አብቅቷል። ትውልደ ኤርትራዊ ለስዊድን እየተጫወተ የሚገኘው አሌክሳንደር ኢሳቅን ወርልድ ካፑ ላይ እናየዋለን ማለት ነው። ነገር ግን የጊዮኬረስ ብቃት እዚህ ፕሌይኦፍ ላይ ዋው የሚገርም አጥቂ መሆኑን አስመስክሯል። አሁንም ቢሆን ነገር ግን የሚያሳዝን የነበረው ግን የዚህ ጄኔሬሽን ከምርጦቹ አጥቂዎች አንዱ የሆነው ሌዋንዶስኪ በስዊድን ተሸንፎ እንግዲህ ወርልድ ካፕ እንደማይሳተፍ አረጋግጧል። 37ኛ ዓመቱ ላይ ይገኛል ሌዋንዶስኪ። ወደ ወርልድ ካፑ እንግዲህ አያመራም። የነበረው ሲዝን ያሳዝናል፣ ሲሰናበት የነበረው የሀገሩን ህዝቦች። ነገር ግን ስዊድኖች በሚገርም ብቃት የወርልድ ካፕ ቦታቸውን አግኝተዋል። ዋው ስዊድን! ቢስሚላ ጣሊያን በሚያሳዝን ሁኔታ በቦስኒያ በፔናልቲ ተሸንፋ ከዓለም ዋንጫው ውጭ ሆናለች። ለተከታታይ 3 የዓለም ዋንጫ ሊያመልጣት ነው። እየመራች ነበር። ዛሬ ባስቶኒ ነው በጣም ዋጋ ያስከፍላቸው። ፓስቶኒ በጣም ዋጋ አስከፍሏቸዋል። ከዛ በኋላ በርግጥ እነ ሞይሴኬን ያን የሳተው ኳስ ራሱ የሚገርም ኳስ ነው የሳተው። ዶናሩማ ፔናልቲውን እንደሚያወጣቸው እርግጠኛ ነበር የሚመስለው። በጣም ከአቻ በኋላ ሰዓቶቹን ሲገል ነበር። ግን አንድ ኳስ ማዳን አልቻለም። በርግጥ ሁለት ነው የሳቱት ከነሱ። ጣሊያን በርግጥ የትውልድ ጥረት አጋጥሟታል። በጣም ነው የትውልድ ጥረት ያጋጥማት። በቂ አይደለም ያላት ተጫዋቾች ትንሽ ነው ያላት። ዶናሩማ ግን እውነት እሱን የመሰለ ያለ ምርጥ በረኛ ዓለም ዋንጫ ላይ ለማየት በጣም ይገርማል። ከነሱ በመቀጠል ግን በጣም የሚገርም ጨዋታ ነበር። ዴንማርክ በጣም አሪፍ ጨዋታ ነበር። ዴንማርክ ወድቃለች በሚያሳዝን ሁኔታ። እነሱም በፔናልቲ ነው የወደቁት። ግን የጣሊያን መውደቅ በጣም የሚገርም። ብዙዎች ተስፋ አድርገው ነበር ያልፋሉ ብለን እንጠብቅና እኔም ራሱ ጠብቄ ነበረ። ተጋጣሚው ራሱ ቦስኒያ መሆኗ በቃ ሊያልፉ ይችላሉ ብዬ አስቤ ነበርና ያ ሳይሆን ቀርቷል። ጣሊያን እንግዲህ
የዓለም ዋንጫ ላይ አንመለከታተም። እስቲ ለማንኛውም ጨዋታ ላይ ተመለከታችሁ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ ጋይስ 4 ጊዜ የዓለም ዋንጫ ሻምፒዮን የሆነችው ሀገር ጣሊያን ምንድነው የነካት? ለሶስተኛ ጊዜ ለዓለም ዋንጫ በተከታታይ እንደማትሳተፍ አራግጣለች። ከደቂቃዎች በተጠናቀቀ ለዓለም ዋንጫ ለማለፍ በሚደረግ የፕሌይኦፍ ጨዋታ ቦስኒያ ከጣሊያን ብሔራዊ ቡድን ጋር ያደረጉት ፍልሚያ 1-1 መደበኛው ጨዋታ ክፍለ ጊዜ ተጠናቆ ወደ ፔናልቲ ሹት አምርተው በፔናልቲ ሹት ቦስኒያ ጨዋታውን 4-1 በማሸነፍ ጣሊያንን በመጣል ወደ ዓለም ዋንጫው መሳተፏን ማራገጥ ችላለች። የጣሊያን ብሔራዊ ቡድን ከጊዜ ወደ ጊዜ እየወረደ የመጣበት መንገድ ግን በጣም የሚያስደነግጥ ይመስለኛል። በሌሎች የፕሌይኦፍ ጨዋታዎችም ቼክ ሪፐብሊክ ዴንማርክን በመደበኛው ጨዋታ ክፍለ ጊዜ 2-2 ከተለያዩ በኋላ በፔናልቲ ሹት 3-1 በማሸነፍ ዴንማርክን በመጣል ለዓለም ዋንጫ መሳተፏን ማራገጥ ችላለች። የቪክተር ዮኬሬሽ ስዊድንም በመጨረሻ ደቂቃ ዮኬሬሽ ባስቆጠራት ጎል አማካኝነት ፖላንድን 3-2 በማሸነፍ የሌዋንዶስኪውን ሀገር ፖላንድ ከዓለም ዋንጫ ውጭ በማድረግ ለዓለም ዋንጫ መሳተፏን ማራገጥ ችላለች። ቱርክም ኮሶቮን 1-0 በሆነ ጠባብ ውጤት በመርታት ከዓለም ዋንጫው በማሰናበት ራሷን ወደ ዓለም ዋንጫው ማሳለፏን ማራገጥ ችላለች። ለማንኛውም እናንተ ስለነዚህ ውጤቶች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ያሳፍራል። አረ ያሳፍራል። ጀማው ጣሊያን ወደቀች፣ ከዓለም ዋንጫው ወደቀች፣ በቦስኒያ ተሸነፋ። ወይኔ 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 ወይኔ! ባስቶኒ የሚሉ ተጫዋች ምን አይነት የብልግና ስራ ነው የምትሰራው? ሀገሩን እንደዚህ አይነት ዋጋ አስከፍላል። ጀማው ቀይ ካርድ ይመለከታል በዚህ ጨዋታ ላይ። አረ ያሳፍራል። እኔ ዳናሩማ አሳዘነኝ። የምሬን ነው የምላችሁ። ለብቻው አፈር በላ ጀማው። የሆነ ሰዓት እኮ ዋን ዌይ ትራፊክ መንገድ ነው የሚመስለው። ጣሊያንን እኮ ቀጠቀጧት እኮ እናንተ። አረ ቀጠቀጧት፣ አሳሯን አበሏት። የምሬን ነው የምላችሁ። እንዴ ግን ይሄ በረኛ ይዟቸው ወጣ። ምንም ማድረግ አይችልም። እስከሚችለው ድረስ ቡድኑን ይዞት ሄዷል። ፔናልቲ ላይ ግን ጣሊያኖች እኮ እኛ እኮ ስናቃቸው እኮ በጣም እኮ ፔናልቲ መቺ ናቸው እኮ። አንተ ማንም ያህላቸው የለም እኮ። ከጣሊያን ጋር እኮ ፔናልቲ ደረስክ ማለት እንደተሸነፍክ መታረጋግጥበት ሂደት ነው። በቃ ምንም ማባካ አታመጣም። የዘንድሮ ደግሞ ጣሊያን ይለያል። ምንድነው ስንፈተ ፔናልቲ እንደዚህ ያዛቸው አንተ። ለማንኛውም የጋቱሶ ቡድን ጣሊያን እንግዲህ ከ2026ቱ የዓለም ዋንጫ ውጭ ሆኗል። እንደምታውቁት ለተከታታይ አመታት ማለት ነው። ይሄ የጣሊያን ብሔራዊ ቡድን የዓለም ዋንጫ መሳተፍ አልቻለም። ደግሞ በጣም አስገራሚ ነው። ግን ያላት ትውልድ ለዚህ የዓለም ዋንጫ መሳተፍ አይደለም ዋንጫውን ለመብላት የሚያስችል ትውልድ እንዳላት ነው የሚወራው። ግን እዚህ መድረክ ላይ ለተከታታይ አመታት አልተሳተፈችም። ጣሊያን አሳዛኝ ተሸናፊ ነች። አንተ ኳስ የምትወድ ከሆነ ዛሬ ጣሊያን ለሶስተኛ ጊዜ ዓለም ዋንጫ መሳተፍ ሲያቅታት ያየ ሰው ልብህን ላይ ሰብሮ አይችልም ነው የምልህ። ከዩሮፕ አንደኛ ዓለም ዋንጫ ያለው ቡድን ማን ይመስላችኋል? ፈላዎች በቅርቡ ኳስ ማየት ጀመራችሁ። በቅርቡ ማለት ባይዜ ከ10 ዓመት በታች ኳስ ማየት ከጀመርክ ጣሊያን ማን እንደሆነች አታውቅም። 4 ዓለም ዋንጫ ያላት ቡድን 3 በተከታታይ 2018፣ 2022 አሁን ደግሞ 2026 መሳተፍ አቃታት። 4 ዓለም ዋንጫ ያላት ቡድን ጋቱሶ የምትባል ማዝረብ አንተ ዘረኛ መተህ ለምን አፍሪካ 5 ቦታ ተሰጣት ብላ አለቃቀስ። ምን አይነት ቡድን ነው የገነባው? ለነገሩ እሱ ላይ ብቻ ልፈርድበትም አልችልም። ኮሞ ጣሊያን ያለው ኮሞ የፋብሪጋዝ ቡድን ስኳድ ውስጥ ሙሉ ስኳድ ውስጥ አንድ ነው ምናምን ጣሊያን አይደለም። አንድ ጣሊያን የለም። በቃ የጣሊያን እግር ኳስ ሞቷል። የመጨረሻ ጊዜ 2006 ላይ ነበር ዓለም ዋንጫ የበሉት። ጣሊያን ትንሽ ከቻለች ማንም አይሰማትም። ዛሬ ያየው ታሪክ እንዳይመስል በፔናልቲ ነው የተሸነፉት። እኔ ጣሊያን በፔናልቲ ሲሸነፍ አይቻላል። ትዝ የሚለኝ የ2006 ራሱ ሳይችሉ ጀርመንን ጥለው ያለፉበት መንገድ፣ መጨረሻ ላይ ፈረንሳይን ያሸነፉበት መንገድ በቃ አሸናፊ ቡድን ነው። ኢቭን ትንሽ ችለው 2020 እንግሊዝን አሸንፈው ዩሮ በልተዋል ቢያንስ። ግን ወደቀ የጣሊያን እግር ኳስ ወደቀ ነው ምልህ። በጣም ነው የሚያሳዝነው። 2006ን ያየ 2020ን ራሱ ያየ ጣሊያን በዚህ ደረጃ መውደቋ ያሳዝናል በጣም። ሊጉም ልክ እንደዚህ ወርዷል ነው። ጣሊያን ከዓለም ዋንጫ ለሶስተኛ ጊዜ ቀረች። የእግር ኳሷ ሀገር ጣሊያን ለሶስተኛ ጊዜ ዓለም ዋንጫን አትካፈልም። የ2006 የወርልድ ካፕ አሸናፊዋ ጣሊያን ተባራለች በቦስኒያ ሄርጎዞቪና። አረ ምን አይነት ውርደት ነው! ለሶስተኛ ጊዜ ያው ጋቱሶ ልጇ ሀገሩን ይዞ ማለፍ አልቻለም። ቦስኒያ እንግዲህ ያልተጠበቀችው ቦስኒያ አልፋለች ለዓለም ዋንጫ። የሚገርም ለጣሊያን ትልቅ ውርደት ነው። ትልቅ ውርደት ነው።
በጣም ትልቅ የእግር ኳስ ሀገር እኮ ናት ጣሊያን። የዓለም ዋንጫን ደጋግማ የበላች ብዙ ኮከብ ተጫዋቾችን ያፈራች ሀገር ናት። ለሶስተኛ ጊዜ እንግዲህ አትሳተፍም ዓለም ዋንጫ። የሚገርም ነው። ሮበርት ሌዋንዶስኪ ምንም ማድረግ አይቻልም። የአመቱ ምርጡ አጥቂ ጋር ነው የተፋጠጥከው። ጭራቁ አጥቂ ምንድነው የሰራኸው? ፓፓፓፓ ተኝታችኋል እናንተ። የሰውዬ እኮ አሚዞ ጠፍቷል እኮ ሀገሩን ማለት ነው ተሸክሞ ለዓለም ዋንጫ አብቅቷታል። ሌቭልስ ቪክተር ዮኬሬስ ጎል ቨርሰስ ፖላንድ ሽረፍራፊ ደቂቃዎች ሲቀሩ ሀገሩን ተሸክሞ እንደምታዩት አበደ። ሮበርት ሌዋንዶስኪ በጣም አንተን በዚህ እድሜ የዓለም ዋንጫ ላይ አለማየት ያሳዝናል፣ ግን ምንም ማድረግ አይቻልም። የአመቱ ምርጡ አጥቂ ጋር ነው የተፋጠጥከው ሮበርት ሌዋንዶስኪ። የኔ አባት አይዞን። አጥቂያችን ግን ያኮራል እናንተ ያኮራል። በጠበጠው በቃ። ለማንኛውም ስዊድን አልፋለች በቪክተር ዮኬሬስ ብቃት። የኛ ጭራቁ አጥቂ ግን ትለያለህ።